አለይኩም እግዚአብሔር ሐሳብ ጋር ቆይሙዬ እና እግዚአብሔር ሐሳብ ጋርና ስለዚህ እግዚአብሔር ይመስገን። ስለዚህ እግዚአብሔር ፍቺን እጠላለሁ ይላል። ምንም አሁን እናንተ ሩታ የምታረጉት ትክክል ናት። ሩታ እያላችሁ ሩታ ትክክል ናት። እስኪ ዝም በይ አስወጫት። ገና ሰው እያወራ ብታወራን ሰው አስወጪ እና እኔ እንትን ያልኩት ማለት ነው ኦብሰርቭ የታዘብኩት ምንድን ነው ሩታ ምን አይነት ታጋሽ እንደሆነች የኢትዮጵያ እናቶችን ነው እንደውም እኔ በሷ ያየሁት። ይቅርታ አድርጉልኝ፣ ትልቅ ሽልማት የሚገባት ልጅ ትዕግስቷ። በቃ አልተሳሳተችም አይደለም፣ ተሳስታለች ሩታም አንዳንድ ነገሮች ላይ ግን ከጥፋቷ ተምራ ባሏን ለመመለስ የሞከረች በቃ ባሏን እንደገና ጥፋቷን ትታ ያንን ባህሪዋን ተምራበት እንትን ብላ በቃ በይቅርታ ሁሉን አሸንፋለሁ ብላ የተነሳች ሴት ናት። እናቶቻችንም እንደዚህ ነው የቻሉት ብዙ ነገር እና የኢትዮጵያ እናቶችን ነው እኔ እንደውም እቺ ልጅ ናት ለዛውም እኮ 20 ምናምን ላይ ናት አይደለ ሩታ ያለችው ግን የኢትዮጵያ እናቶችን ትንሽ ልጅ ሆና ትዕግስቷን ነው ያየሁት። በዛ ላይ በጣም እውነት ከተናገርን በስነ ልቦናም ማቴሪያሊስት አይደለችም፣ ጥቅመኛ አይደለችም። በቃ ፍቅሯን ያስቀደመችው ቤቴን ነው ያለችው። ስለዚህ የትኛው እግዚአብሔር ነው ይሄንን የማይወደው? እንደ እግዚአብሔርን ሌላ ልትስሉልን አትሞክሩ ወገኖቼ። ተመለሱ፣ ወደ ሰከነ ልቦናችሁ ተመለሱ ይላል መጽሐፍ ቅዱስ። ወደ ሰከነ ልቦናችሁ ተመለሱ። እንደ ትውልድ ነው የምንጠፋው እንደዚህ ከሆነ ዝሙትን እያጨበጨብን ለዝሙት እያጨበጨብን እንደ ትውልድ እንደ አገርም ነው መጥፊያት። ስለዚህ የሄርሜላ ደጋፊዎች ትክክል አይደላችሁም። እየመረራችሁ ሟጡት። ዝሙትን እንትን አትበሉ፣ አታበረታቱ። በቃ ይሄንን ነው እኔ የምለው ማለት ነው። ቴንኪው። እስቲ እዚህ ጋር እንዳለች ሩታ ትክክል ነች ብላችሁ ነው ወይ የምታምኑት ብለሽ ያልሽው ሚዩትሽን አንሺና ሀሳብሽን ተናገሪ። ዜድ ነሽ እንዲ ያልሽዋል። ቆይ እናንተ ማለት ነው አሁን ሄርሜላ ዝሙተኛ ናት፣ ሩታ ትክክል ናት እያላችሁ ነው። ሩታ ከስንት ወንድ ጋር ነው መጣችሁ? ከመጣችሁ ሚዲያ ላይ ራሱ ማለት ነው ሄርሜላ ከመጣች 1 ዓመት ሊሆናት ነው። ከአብርሃም ብቻ ጋር ነው የምናውቃት። ሩታስ በየጊዜው ያቀፈች አዲስ ወንድ ታመጣለች። እሷ ባለትዳር ከሆነች እንዴ ነው ከሌላ ወንድ ጋር እየመጣች ያለችው? የሩታ ቢስ ወንድ ድራማ የሄርሜላ ሲወግት አስወርጃት ታያት። አንተ ተረጋጋሽ። ይሄን የማታውቁት ደንቆሮቹ እንደው በህይወት ሁላችን ቆይ ሙኻሊድ አንዴ ሙኻሊድ ደንቆሮ የለም። ቆይ ሙኻሊድ እሺ ቆይ ሙኻሊድ አሁን ዜድ ማለት ነው አማርኛሽ እንኳን በለከቱ ያላረግሽው ለኳካ ማለት ነው። ልክ እንደ ዱዳ የሚሄድ ያለ ጉንዳ የምትመስዩ ማለት ነው። ለንግግርሽ እንኳን ለከት አይኖረውም። አንተ ብለሽ ለመዝለፍ የመጣሽው ማለት ነው። እናንተ እኮ እኔ እንጃ ከጫካ የመጣችሁ አውሬዎች እኮ ናችሁ። ከሰው ያላደጋችሁ ዘላለማችሁ ሙሉ ጫካ ላይ ያደጋችሁ ናችሁ። የሰው ፍቅር ማታውቁ እንዴ! ሰው እኮ ይለያል። እሳትና ውሃ መለየት ያቃታችሁ ደንቆሮዎች እኮ ናችሁ እናንተ እንዴ! ሩታ 80 ሳትፈቅድ ነው እንዴ ከወንድ ጋር የመጣችሁ? ቆይ ሩታ ማነው 80 ሳይቀድ ከሌላ ሰው የመጣው? ማነው 80 ሳይቀድ እሳት ላይ ዋይን ይዞ ሽሽከር? ቆይማ አይደለም እሳት ላይ ዋይን ይዞ ቁጭ ያለው ማን ነው? 80 ሳይቀድ ማን ነው? እሺ ውሃ ላይ ሟኛ ውስጥ የገባ 80 ሳይቀድ ማን ነው? ወለሊት ቁጭ ብሎ እንደ ሰካራም ያደረ እናንተም ብሎ ሴቶች ክፍት አፍ ነሱናቸው እየተበሉ ያሉት በእናንተ ነው የምንዋረደው። ብሽቆላ ወይ ሻዊት እስቲ አንቺ ሰው ሀገር የመጣሽው በሰው ቤት የምትሰሪው ስራ ነው ስራ ነው። ሩታ ካብርሽ በስተቀር ወንድ አታውቅም። ገባችሁ? ስራ እንኳን ሆኖ ስመጣ እንደዚህ ሞዴስ ተሸክማ ውሃ ውስጥ ገብታ ባለ 80 ሚስቱን ያልፈታ ወንድ ጋር ራቁቷን አልመጣችም። ቪዲዮ እኮ አለ። ራቁቷን አልተላላጠችም። ሱብሃን ረቢክ። አይቧን እንኳን ማትሰትር አይቧ ጡቷን እንኳን በወጉ ማትሰትር። ሂጂ እስቲ የሩታንና የሄርሜላን ቪዲዮ አስተያዩ እስኪ አስተያዩ።
ስብሓን ረቢ ደንቆሮ። እኔ በህይወቴ እንደዚች እንደ ሴትዮ ደጋፊዎች ደንቆሮ አይቼ ሰምቼ አላውቅም። በሀይም አዱንያ እንኳን ሳርግጦ ወደ ቤት ይገባል። እኔ እንጃ እነዚህ ከመጡበት እንዴት አድርገው አስተዳደግ ነው ያደጉት። እስኪ የእሷን ቪዲዮና የዛችን ቪዲዮ ተመልከቱ። መጣች አይደለ? ስራ ነው፣ ሰው ሀገር የመጣ ነው ለስራ ነው። እስኪ አመጣጣቸውን እይ። ራቁቷን እኔ እንዴ ብዬ ልናገር? መቼም ህዝቡ አይቶታል ያንን ጉድ ማለት ነው። ይሄንን ጉድ ወንድ ልጅ ለዝልዛ የምትገል የወንድ አምሮት ያለባት እኔ አላወራም። አንድ ነገር ልናገር የኔ ወዲት ማለት ነው። ሰላም ናችሁ? ሁላችሁም ሰላም ብያለሁ። ያው ጠፍቻለሁ። ሁሉ ነገር ስላስጠላኝ ስለነሱ ማውራት እራሱ አልፈለኩም። ሰሞኑን ጠፍቻለሁ። እኛም ትተን ነበር ሁላችሁንም ሲገቡ ነው እንጂ አስጠሉኝ ማለት ቅንጭላቴ መበረዝ ሆነ በእነሱ ምክንያት። ስትገቢና ስታዳምጭ ትናደጃለሽ እና ተውኩት። ቅንጭላቴን ማሳጣው ለነሱ ስራ ብዬ በቃ እርግፍ አድርጌ ትቼዋለሁ። ግን አሁን እንዳጋጣሚ ስገባ ፍሬውን አለ ነበረ። ፍሬውን ማመሰግናለሁ ብዬ ነበር። በዛ አጋጣሚ በጣም እንደማደንቀው አንቺንና ፍሬውን፣ ሌላም አሉ በእርግጥ ግን እናንተ ደግሞ ሚዛናዊ ሆናችሁ ስለሆነ የምትሰሩት ማለት ነው። የሩታ እህቶች ደግሞ ጀግኖች፣ አይበገሬን እንደ ሩታዬ። ሩታ በጣም ጀግና ሴት ናት፣ ትዕግስት ያላት ሴት። ሁሉም ያን ያህል የሁላ ሰው እሷ ላይ ብዙ ነገር በቤተሰቧ በልጇ በሁሉም ሁላ ስቃይ ያሳለፈች ታግሳ ያለፈ ሴት ናት። ተሷ ብዙ ነገር ታምረናል በነገራችን ላይ ማለት ነው። ቤታችን እንዴት አድርገን እንደምንመልስ እና በትዳራችን ላይ ምን አይነት ትዕግስትን እንደምንታገስ ሶብር እንደሚያስፈልግ ብዙ ነገር በትዳር ላይ ብዙ ነገር ሲፈጠር እንዴት አድርገን እንደምናሳልፍ ተሷ ተምረናል። ከአብርሽና ከሄርሜላ የተማረው ነገር የለም በነገራችን ላይ። ሄርሜላ የሰው ትዳር አፈረሰች፣ መታ በሰው ትዳር ላይ የገባች፣ የሰው ትዳር አፍርሳ ብዙ ነገር ያደረገች ሴት ናት። አብርሽ አሚሮን ራሱ እንደዚህ ሊሆን የደረሰው በእሷ ምክንያት ነው ማለት ነው። ብዙ ነገር ፈጥራለች በነገራችን ላይ ማለት ነው። ምንም የተማርነው ነገር የለም። ሄርሜላ የሚደግፉ ደግሞ እንደ እሷ ዘልዛሎች ናቸው። ልንገራችሁ፣ እንደ ሄርሜላ በሚዲያ ወጥተው ስላልታዩ እንጂ በውስጥና በተጀባ ሆነው ብዙ ነገር የሚሰሩ ልጆች ናቸው። በሰው ትዳር ላይ እንደሚማግጡ፣ በሰው ትዳር ላይ ገብተው እንደሚያፈርሱ፣ ሚስት ልጅ እንዲያለው እያወቁ እንደሚጀናጀኑ፣ ሰው ትዳር እንደሚያፈርሱ፣ እኔ በልጣለሁ እያሉ የሚገቡ ሴቶች ናቸው ማለት ነው። እንዲህ ሄርሜላ እኔ በልጣለሁ፣ እኔ ጎበዝ ነኝ፣ እኔ ጀግና ነኝ፣ እኔ ገንዘብ አለኝ፣ በቃ እንደዛ የሚሉ ናቸው። ልንገራችሁ ማለት ነው። የእነሱ ስላልወጣ ነው፣ የሄርሜላ ስለወጣ ነው። ከእሷ የባሱ ሊኖሩ ይችላሉ እና እንደዚህ ለልጅ ርህራሄ የሌላቸው